ዛሬ እኔ እናንተ እንደዚህ አናወራም ነበር። እቻ ሀገር እንደታቀደላት እንደ ሶማሊያ እንደነ ሶሪያ እንደብርብት ሆነ በማን በወያኔ ይሄንን አካል እንዴት አምነህ በተልእኮ የተሰጠህን ወደኋላ ገፍትረህ ሄደህ ጎዳና ላይ ትወድቃለህ? ሴትዮዋ የቀበሌዋ ሊቀመንበር ለምን በዚህ ጉዳይ ላይ ያፈገፈግሽ እንዳለ መረጃዎች አሉ፣ እናጋልጣለን። ከነማንነትሽ የሄድከው ትግራይን ወክለህ ወያኔን ወክለህ አይደለም የሄድከው የኢትዮጵያ መከላከያ ሰራዊትን ወክለህ ነው ወደ ሱዳን። ለምን? ሰላም ለማስከበር። ለምን? የኢትዮጵያ ሰራዊት በብቃት ባለው ሙያ ባለው ችሎታ ተመርጦ ነው። አሁን ምልህ ዳር ነበር የሚሉት፣ አሁን ግን በግልጽ ጦርነት እያወጁ ነው። በግልጽ ቋንቋ የሱን ሌብነት ማበረታታችን አይደለም። ገብተዋል። ሌባ ነው። ግን አገር እንድትፈርስ ማጅራት መቺ ለምትለው አካል እዚህ ጋር ሄደህ ዶላር ከሰጠህ ይበለ ክፍለ ሀገር የሚመጡ እያመጡ የሚነግዱባቸው ሰዎች በአስቸኳይ በቁጥጥር ስር ውለው እያንዳንዳቸው ስም ዝርዝራቸው ደርሶናል። ከነቤታቸው ካላቸው ንብረት ጭምር ነው የደረሰን። የሚዘገንንን ለምን እናደቅሳለን? እኛ እናስለቅሳለን እንጂ አናለቅስም። ወንድም ወንድሙን እንዲገድል ዛሬም ልጆቼ ግንባራቸውን ለመስጠት ተነስተዋል የምትል እናት ነች እቺ። በጭራሽ እናት አይደለች። ለምን ገባችሁ ሲባል ታደሰ ምንድን ነው ያለው? የመደራደር አቅማችንን ለማጎልበት ተፈናቃዮች እንዲመለሱ ጫና ለመፍጠር አለ። አሁንም ጦርነት የምናነሳው ሰበብ አታብዛ ታደሰ። ነገ ከነገ ወዲያ አዲስ አበባ ላይ ምን እንደሚፈጠር የሚያውቁት ነገር የለም። ያቺ የጦርነት ቀን ስትደርስ ዳግም ወደ ጦርነት ወደ ስደት መሄዳቸው አይቀርም። አዲስ አበባ ውስጥ በማንኛውም ሰዓት ጦርነት ይነሳላል። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? የምትመለከቱት ኢትዮ ዴይሊ ቻናላችን ነው። ዛሬም እንግዲህ እንደተለመደው ወቅታዊና አዳዲስ መረጃዎችን ወደ እናንተ ለማድረስ ጋዜጠኛ ሪያት ማርያም እና ሮቤል ምትኩ እዚህ ስቱዲዮ ተገኝተናል። መልካም ጊዜ እንዲሆንላችሁ ከወዲሁ ተመኘን። አሪያ እንኳን ደህና መጣ። ሰላም። እንግዲህ በርከት ያሉ መልእክቶች ደርሰውናል፣ ግን ሁሌም እንደምናደርገው የተወሰኑትን መርጠን ለተመልካቾቻችን እናቀርባለን። እንግዲህ ሳሙኤል ግርማ የተባለ ተመልካቻችንን የትግራይ ወጣቶች እንደዚህ በእንባና በምሬት ለኢትዮጵያ ፌዴራል መንግስት ጥሪ እያቀረቡ ነው፣ በምስል ጭምር ለህይወታቸው ሳይሳሱ ይላል። ከዚህ በላይ መንግስት ለትግራይ ወንድመቶቻችን መቼ ነው የሚደርስላቸው ሲል እንግዲህ ባለፈው በተደጋጋሚ ፕሮግራሞቻችን ላይ ያሳየናቸውን ቅሬታዎችን በተመለከተ የትግራይ ወጣቶች ያስተላልፉት መልእክት በተመለከተ የደረሰን መልእክት ነው። ሌላው እንግዲህ ደግሞ ከዚህ ከዱባይና ከ22 አስነዋሪ ድርጊቶች ጋር 22 አካባቢ ከሚካሄዱት ከወሲብ ንግድ ጋር በተያያዘ የደረሰን መልእክት አለ። ዓለም ኢትዮጵያ ይላል። አሪያ ሰላማችሁ ብዛ። ስለ ዱባይ የሴቶች ንግድ እኮ በጣም አሳፋሪ ደረጃ ደርሷል። ቀደም ሲል ሴቷ ለወንድ ባለሀብት ነበር የምትቀርበው። ዛሬ ላይ ግን በሚያሳዝን መልኩ ሴቷ ለሴት ባለሀብት መቅረብ ጀምረዋል። እኔ ያለሁት ዱባይ ነው፣ እግዚኦ በሚባል መልኩ የወሲብ ሽያጩ በጣም ተራቋል። እናንተ ዝብታችሁንም እጅግ በጣም አድርጌ አደንቃለሁ። ቆንጆ ነው ስትል ሴት ትመስለኛለች፣ ሀሳቧን አጋርታናለች። ሌላው እንግዲህ ደግሞ ምንድነው የሚለው ከዚሁ ከወሲብ ንግድ ጋር በተያያዘ ነው። ሄኖክ ኃይሉ ይባላል። ኧረ አውቶቢስ ተራና ሾላ ገበያ ሴተኛ ዳሪ ቀን በቀን ነው። ደግሞ የሾላው ከፖሊስ ጣቢያው የካ ክፍለ ከተማ ጀርባ ነው። እጅግ ያሳዝናል ሲል ሀሳቡን ገልጿል። እውነትም እዛ አካባቢ ላይ በጣም ልቅ የሆነ የሴተኛ ዳሪዎች እንቅስቃሴ ይታያል። በጣም ረጅም ዓመታትን የሚያስቆጠረ ነው። እዛም አካባቢ እንግዲህ ያሉት ነገሮች ብዙ ማህበረሰብ ስለሚገኝ ከዚህ አንጻር ነገሮች ለታዳጊዎችና ለወጣቶች ጥሩ ስሜት አይሰጥም በሚል ነው። እንግዲህ ምናልባት በዚህ ጉዳይ ላይ መንግስት ምን አይነት እርምጃዎችን ይወስዳል የሚለውን በሂደት የምናየው ይሆናል። እንደ ጥቆማ እንዲሆን ደግሞ ሌላው አንድ ስሙን በኮድ ነው ያስቀመጠውና ተመልካቻችን በሸገር ወረዳ ፉሪ ክፍለ ከተማ ያለውን በደል መንግስት ቢመረምርልን ምን አለ እባካችሁ ድምፁን ብሏል። ዲጂታል ካርታ ለማግኘት ለወራት ጠዋት ማታ በመመላለስ ገንዘባችንና ጊዜያችን ተበላ። ግንባታ ውስጥም መግባት አልተቻለም። ካስፈለገ ክፍሉና ሰዎቹን እናሳውቃለን ሲል እንደዚሁ ሀሳቡን ሰጥቷል። እንግዲህ ለሚመለከተው አካል መረጃዎችን እናደርሳለን። ሌላው እንግዲህ ጠቅላይ ሚኒስትር እንግዲህ በአፋር ክልል የተገነባው ቅንጡና ዘመናዊ የሆነው የግንባታ ለትውልድ ውጥን አካል ኒኢን ፓልም ሎጅ በይፋ ተመርቆ ወደ ስራ ገብቷል። ይህንን ግዙፍ ፕሮጀክት የመረቁት ጠቅላይ ሚኒስትር አብይ አህመድ የተፈጥሮ ጸጋና ውበት ማሳየት መቻል ለኛ ትልቅ እድል ነው ሲሉ ተናግረዋል። በአፋር ክልል ከአፍዲራ እስከ ኤርታሌ እጅግ የሚያስደንቅ ውበት መኖሩን ያስታወሱት ጠቅላይ ሚኒስትር አብይ ክልሉ በርካታ ቦታዎችን ፍላዎችን ሲፈልቁ የሚታይበት እንደሆነና ይህንን ክልል መጠነኛ ኢንቨስትመንት በማድረግ ወርቁን ለማፈስ የሚያስችል እድል ለልጆቻችን መስጠት ይገባል ሲሉ ተደምጠዋል። በገበታ ለሀገር ፕሮጀክት በርካታ ለትውልድ የሚተላለፉ ብዙ ፕሮጀክቶችን ያደረጉት ጠቅላይ ሚኒስትር አብይ
በመልእክታቸው እንዲህ ያለውን ስራ መስራት፣ አይን መግለጥ፣ የተፈጥሮን ጸጋና ውበትን ማሳየት መቻል ለኛ እንደ ትልቅ እድል የሚወሰድ ነው ብለዋል። እድል ያንቀላፉ ሰዎችን አትቀሰቅስም የሚለውን የአፋር አባባል ያስታውሱት ጠቅላይ ሚኒስትር አብይ አህመድ በዚህ ቦታ ላይ ለረጅም ጊዜ እድል ስትዞር እንደነበረና ይህ ጉዳይ መሰራት የነበረበት የዛሬ 50 እና 60 ዓመት እንደነበረም በቁጭት ገልጸዋል። እንግዲህ እንደምንመለከተው ኒኢንሌ ፓልም ሎጅ በተለያዩ የፍራፍሬና የደን ዛፎች በመለመለመ 78000 ካሬ ሜትር ስፋት ባለው መሬት ላይ ያረፈ ነው። ተፈጥሯዊ የሰማይ አይን፣ ፍልውሃ መዋኛ እንዲሁም ደግሞ 2 ግዙፍ ሰው ሰራሽ ሐይቆች እና 3.2 ኪሎ ሜትር ርዝመት ያለው የእግር ጉዞ ወይም ሃይኪንግ ምቹ መንገድ አካቷል። የግል መዋኛ ገንዳ ያላቸው 2 ፕሬዚዳንታዊ ቪላዎች፣ 12 እርስ በርስ የተያዙ የመኝታ ክፍሎችና 16 ባለ 1 መኝታ ቤቶችን ይዟል። ዘመናዊ ምግብ አዳራሾች፣ የእንግዳ መቀበያ ህንፃ፣ የስብሰባ አዳራሽ፣ የቢሮ ክፍሎች፣ የተሽከርካሪ ማቆሚያና 2 ሄሊኮፕተሮችን በአንድ ጊዜ ማሳረፍ የሚችል ስፍራ ወይም ሄሊፓድ ተሟልቶለታል። እንግዲህ ይህ ቅንጡ ስፍራ እንግዲህ በርካታ ቱሪዝሞችን ወደ የውጭ ጎብኚዎችን ወደ ኢትዮጵያ ይስባል። የቱሪዝም ገቢያችንን ከፍ ያደርጋል ተብሎ ይታሰባል። እሺ ሌላው እንግዲህ ወደ ዋናው ርዕሰ ጉዳያችን ከመግባታችን በፊት ያው ሰፊውን ሰዓት ነው ያስኩት፣ አጭር መልክቶች ስላሉ ነው ወደ እነሱን ጫርቋጭ ወደ ዋናው ርዕሰ ጉዳያችን እንገባለን። ብሔራዊ ጥቅም የአንድን ፓርቲ ቅቡልነት ማጉላት ሳይሆን የሁላችን ጥቅም እንደሆነ አድርጎ መውሰድ እንደሚገባ አምባሳደር ሬድዋን ሁሴን ገልጸዋል። የብሔራዊ መረጃና ደህንነትን አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን ጋዜጠኞች ለብሔራዊ ጥቅም መስራት እንዳለባቸውና ለዚህም መሰረቱ ብሔራዊ ጥቅም እንደሆነም አስረድተዋል። የትም ሆነን ለሀገር ቅቡልነት የምንሰራው ስራ ራሳችን ላይ የምንሰራው ኢንቨስትመንት እንደሆነ ያስታወሱት ሚኒስትሩ የሀገርን እድገት ለማስቀጠል ሁሉም ሰው ያዋጣው ተደምሮ በወታደራዊ ዲፕሎማሲያዊና ሌሎች ዘርፎች አጠቃላይ እድገት መምጣት እንደሚቻል እንዲሁም ጠንካራ ሆኖ ለመዝለቅ የሚሰራን መንግስት በማገዝ ለጋራ ጥቅም መስራት ያስፈልጋል ብለዋል። ከውጭ ከሚመጣ ስጋት ሀገርን መታደግና የሀገርን ደህንነት ማስጠበቅ ዋነኛ ብሔራዊ ጥቅም ነው ያሉት ሬድዋን ይህም መሆን የሚችለው የውስጥ አንድነትን በማጠናከር በጋራ ዓላማ አንድ ላይ መቆም የራስን አቅም በመገንባት እንደሆነም ይፋ አድርገዋል። እንግዲህ ወደ ሌሎች ርዕሰ ጉዳዮቻችን እንገባለን ማለት ነው። መልካም እንግዲህ ቅድም በመግቢያ በአጫጭር መልክቶች ላይ እንደገለጽኩት ስለ 22 ማሳጅ ቤቶች መረጃ ካቀረብን በኋላ በአንዳንድ አካባቢዎች ተመሳሳይ የወሲብ ንግድ እንደሚካሄድ ደረሱን ጥቆማዎች አንስተዋል። ቅድም የጠቀስኩት የሾላ ገበያ አለ። እሱ ለዘመናትና ለዓመታት የቆየ ነው። በ22 ስርዓት ለማስፈን ምን እየተሰራ ነው? ምን አዲስ መረጃ ይኖራል? የሚሉ እንግዲህ በተለምዶ 22 እና ቼቼንያ አካባቢዎች እኛ ከሰራን በኋላ ምን ተወሰደ የሚል የብዙዎች ጥያቄ እየመጣ ነው። በኮሜንትም በስልክም የተደወለና ምን አዲስ ነገር አለ? ወደ ጉዳዩ ከማለፋችን በፊት የሚያሳዝኑ ጥቆማዎችና መረጃዎች ደርሰውናል። ከዛ አካባቢ የሴቶች የወሲብ ንግድ ብቻ አይደለም ለካ የሚካሄደው ህፃናትና ታዳጊ እድሜያቸው ከፍ ያሉ ወንዶችም ለግብረ ሰዶማዊነት እንደ ወሲብ ንግድ ይቀርባሉ። የሚያሳዝን ነው በእውነት። ይሄ ደግሞ በጣም የከፋ ነው። የከፋ እሱ ብቻ እንዳይመስልህ አንድ ከታዋቂ ስጋ ቤት አጠገብ ሄደው እንግዲህ የመረጃ ምንጮቻችን እየሰለሉ ካሜራ እየቀረጹ ነው። መረጃው ለሚመለከተው አካል እየደረሰ ነው። 2 ባልና ሚስቶች ወጣቶች ምንም ያልነበራቸው ህፃናት ከ16 ዓመት በታች 14፣ 15፣ 16 ዓመት ህፃናትን በማምጣት የወሲብ ንግድ እያካሄዱ ነው። ሰሞኑን ይሄ መረጃ ከወጣ በኋላ ከዛም በፊት ምን ያደርጋሉ መሰለ እነዚህን ህፃናቶች ከቤት ውስጥ ሲወጡና ሲገቡ በማታ በዘበኛ ነው የሚልኳቸው በዛው እንዳይጠፉ ወይም እንዳይወሰዱ። አንዷን በሰው በኩል ለማግኘት ሞክረን ለቤት ሰራተኝነት ብለው ነው ያመጡኝ፣ የምናውቀው ነገር የለም አሉ። በመጀመሪያ ደረጃ በጣም የሚያሳፍርህ ነገር ለማሳጅ ቤቶች ንግድ ፍቃድ የሚሰጡ አካላት በጣም አስነዋሪዎች ናቸው። ምክንያቱም የማሳጅ ስራ ትምህርት አለው። ኮርስ ወስደህ ሰርቲፊኬት ወስደህ የምትሰራበት ነው። እነዚህ ቤቶች በምን መስፈርት መስረጃ ተሰጣቸው ብትል ምንም ነገር የለም። ሁለተኛ የቀበሌው ሊቀመንበር በቀደም ዕለት እርምጃ እንዲወሰድ ከአንድም 3 ጊዜ የጸጥታ አካላት ሄደው ቆይ ነገ ቆይ ዛሬ ትላለች። የሰላም ጸጥታ ነው ደግሞ የሚባሉ አሉ። የወሲብ ንግድ ተቆጣጣሪ ጸጥታ ቢባሉ ይሻላል። ተቆራጭ ሁሉ እንዳላቸው ገንዘብ ሴትዮዋም ሳይኖራት አይቀርም። እርግጠኞች አይደለንም፣ ግን ይሄ ጥቆማ እየመጣ ነው። እርምጃ ለመውሰድ ወደኋላ ካሉ ግልጽ ነው። ክቡር ኮሚሽነር ጀነራል አስራት አስቸኳይ መፍትሄ ይወስዳሉ ብለን እንገምታለን ብቻ ሳይሆን እናምናለን። ጉዳዩ ወደ ላቀ ደረጃ እየሄደ ነው። እኛም ለመተባበር ዝግጁ ነን። በአካባቢው ያለው ማህበረሰብ በእውነት ምንድን ያለው መሰለህ፣ ከዛ አካባቢ ልጆቻችንን ለማሳደግ ስንል ርቀን ሄደናል። ይሄ ነገር ከተዘጋ
እንመጣለን ያሉት። በአስቸኳይ የተላለፈው መመሪያ ሁሉም ቤቶች እርምጃ እንዲወሰድባቸው እንዲታሸግ ነው። ሴትዮዋ የቀበሌዋ ሊቀመንበር ለምን በዚህ ጉዳይ ላይ ያፈገፈግሽ እንዳለ መረጃዎች አሉ፣ እናጋልጣለን ከነማንነትሽ። ስለዚህ እዛ አካባቢ ያለው ህፃናት መማር መለወጥ አለባቸው። የወሲብ ንግድ ማየት የለባቸው። ከክፍለ ሀገር የሚመጡ እያመጡ የሚነግዱባቸው ሰዎች በአስቸኳይ በቁጥጥር ስር ውለው እያንዳንዳቸው ስም ዝርዝራቸው ደርሶናል። ከነቤታቸው ካላቸው ንብረት ጭምር ነው የደረሰን። የሚዘገንንህን ምንም ያልነበራቸው በዛ ላይ ወጣቶች ምን ነክቷቸው ነው እንደዚህ አይነት የረከሰ ተግባር እየፈጸሙ በእህቶቻቸውና በወንድሞቻቸው ላይ ገንዘብ የሚሰበስቡ ወንዶችን ጭምር ምን አይነት ኮኬን እንደሚሸጡሉ ነገሩ። እነሱ ላይ የማያደርግም እርምጃ መውሰድ እነዚህ ታዳጊዎችን እያመጡ በሰራተኛ ስምትን የሚሉ ይሄ ፋሽን ሆነ። በዚህ ሀብት ያበለጸጉ ብዙ ሰዎች አሉ። ከዚህ በፊት ምናልባት ከዓመታት በፊት ሰርተናል እኮ ጋዜጣና መጽሔት ላይ በእርምጃ አልተወሰደም እንጂ በጣም ከተማ ውስጥ ፎቅ የሰሩ ሰዎች አሉ። የናጠጡ ሀብታሞች ታዳጊዎችን የ15 የ16 ዓመት 14 ልጆችን እያመጡ ገንዘብ ላላቸው ለባለ ሀብቶች የሚያቀርቡ የሚያሸጡ በጣም አስነዋሪ እና አሁን እንደምናየው ነው ወሲብ ድንቦችን የሚፈጽሙና ህጉ የላላ ነበረ። የተሳሰረ የጸጥታ አካላት ጋር የተሳሰረ ጥቅም ስላለ እንዲህ አይነት ነገር ነበርና አሁንም እንዲህ አይነቱ ነገሮች ካሉ ትኩረት ተሰጥቶ ዋናው አከርካሪው መመታት ካለበት እነዚህ ላይ ነው። ማንነታቸውን ይፋ ማድረግ፣ የማያዳግም እርምጃ መውሰድ፣ ለህብረተሰቡ ማሳወቅ፣ ያ የበለጠ ብዙ ነገሮችን ለውጥ ያመጣል። እናደርጋለን። ሮቤል የሚገርምህ ከሰሞኑ ይሄ መረጃ ከወጣ በኋላ መንገድ ላይ ወጥተው ነበር መኪና የሚያስቆሙት አይደል? ወደ አጥር ውስጥ መለሷቸው። እነዚህ የወሲብ ንግድ ቀበኞቹ እነዚህ የሚሸጧቸው ማለት ነው። ግቢ ውስጥ ተገድበው ህፃናቱ ና ይሉሃል በአሉ በግቢ ውስጥ እና በተለይ እነዚህ ልጆች ምንም ነገር አያውቁም። ለቤት ሰራተኝነት እየተባሉ ነው የሚመጡት፣ ለሌላ ስራ ነው እየተባሉ የሚመጡት። እነሱን ሳይሆን እነዚህን በተለይ በጭራሽ ሊለቀቁ አይገባም። የማያዳግም ለመሰለቅ አሁን እንዳልከው ከዚህ በፊት እንደዚህ አይነት ነገሮች የተፈጸሙ የተደበሰበሰ በጉቦም በምናምንም ሲወጡ ነበረ እና እዚህ ላይ በእውነት በሚቀጥለው ፕሮግራም በሰፊው የምንመለስበት ፍትህ የት አለ ነው የሚመለከተው አጋር ጋር እንዲደርስ እየተደረገ ነው። እርምጃ እንዲወሰድ ተብሎ ትዕዛዝ ተላልፏል። ለምንድን ነው እነማን ነው እርምጃ ያልወሰዱት? እነማን ናቸው ዝርዝራቸው ይሄንን ወሲብ ንግድ የሚፈጽሙት? በሙሉ እናጋልጣለን። አሁን እንደውም ጊዜው አመቺ ነው። ምናልባት እነዚህ አይነት ነውረኛ ሰዎች ለእኛ ችግር የለብንም። እኛ መረጃውን ይስጡ፣ እዚህ ቁጭ አድርገን አጣርተን ያለውን መረጃ አጣርተን መስራት ያለብን ፕሮግራም እንሰራለን። ሌሎች ሰዎች ደግሞ ትክክል መረጃው ያገኙት ካለ ማህበራዊ ሚዲያ አሁን አማራጭ አለ፣ ማጋለጥ ነው። እውነት ነው አሉ ያንን ነገር በማጋለጥና እነዚህ ሰዎች ህብረተሰቡ ጭራሽ እንዲገፋቸው ወደ ወንጀል የሚገቡ ከሆነም ደግሞ ወንጀሎቹ በህግ እንዲጠየቁ ማድረግ ብዙ አማራጮች ስላሉ ህብረተሰቡም እዚህ ላይ ትኩረት አድርጎ ሊያግዘን ይገባል የሚለው መልዕክት ለማስታወስ ነው። መልካም። ሰሞኑን እንግዲህ ደግሞ የስፖርቱ ዘርፍ ደግሞ የሚያሳዝን ነገር ሰምተናል። ኢትዮጵያ በ21ኛው የዓለም አትሌቲክስ የቤት ውድድር አሳፋሪ ውጤት በመያዝ አጠናቃለች። እንግዲህ በፖላንድ ቶሩን ከተማ በተካሄደው በዚህ ሻምፒዮና ላይ ከ118 ሀገራት የተውጣጡ 674 አትሌቶች የተሳተፉ ሲሆን ኢትዮጵያ በ6 አትሌቶች ብቻ ተወክላ በ4 ርቀቶች ላይ ውድድሩን ተሳትፋለች። ግን በጣም የሚገርመው በውድድሩ ምንም አይነት ሜዳሊያ ሳታገኝ ያጠናቃለች። በወንዶቹም በሴቶቹም ድል ሳይቀናን ቀርቷል። ለሽንፈቱም ሆነ ለውድድሩ እንግዲህ ዝግጅቱ ከጅምሩ ሲታች የቆየው የኢትዮጵያ አትሌቲክስ ፌዴሬሽን ኃላፊነቱን መውሰድ ይኖርበታል። ከውድድሩ የ45 ቀን ቀደም ብሎ የአውሮፓን ሻንጋይ ቪዛን ለአትሌቶች እና ለአሰልጣኞች እንዲሁም የሕክምና ባለሙያዎች እንዲያገኙ ማድረግ ሲገባው በተዝረከረከ አሰራር በመከተሉ የተለያዩ አትሌቶችና አሰልጣኞች ወጌሻዎችን ጭምር ምናልባትም ያለ ፊዚዮቴራፒ ያለ ወጌሻ ሄደ የመጀመሪያው ልኡካን ቡድን ይመስለኛል ሳይሄዱ ቀርተዋልና ውጤቱ እንዳይሸፍነው ሮቤል ውጤቱን ማጣት እንዳለ ሆኖ የመጀመሪያው ተጠያቂነቱ እኮ የአትሌቲክስ ፌዴሬሽኑ የተዘረጋ አሰራር ነው። መሄድ ከነበረባቸው አትሌቶች ግማሽ ያሉ አልሄዱ በቪዛ ምክንያት። ስለዚህ የሄዱትም አላመጡም። እሱ እንዳለው ነው እኮ ነው የምንልህ። ስለዚህ ይሄም አንድ ተጽዕኖ ይኖራል። በዚህ የፌዴሬሽኑ እንግዲህ ዛሬነት ተጠባቂ የነበረችውን አትሌት ጽጌ ድጉማን ጨምሮ በውድድሩ መሳተፍ ከነበረባቸው አትሌቶች ግማሽ ያህሉ ቀርተዋልና መቅረታቸው እንዳለ ሆኖ ስተት ቢሆንም ውጤቱ የሄዱት ደግሞ እንደው ምናልባት ሶስተኝነቱ እንደው አንድ ወርቅና ብር የለመደ ህብረተሰብ ሶስተኝነትም ናፍቆት እኮ አምስተኛና አራተኛ ይሆናል። አሁን ይኸውልህ አልሄዱም ተብሎ እንትኑ እንዳይቀመጥ ለምን መሰለህ? ባለፈው የዓለም ሻምፒዮና ነው የነበረው። እዛ ሄደው ምን መጣ? ምንም እኮ ያመጣው ነገር የለም። አንድ ሯጭ ትዝ ይልሃል? ስሙ ጠፋኝ። ሲመለስ የዛን ጊዜ ምንድን ነው ያለው? ገና ብርና ነሐስ ይነፍቀናል ነበር፣ እሱንም እናጣለን አለ።
እነዛም አሁን የቀሩት ቢሄዱ ተመሳሳይ ውጤት ነው የሚመጣው ማለት ነው። ግን ዋናው ነገር ምን መሰለህ አትሌት ስለሺ ስህን ሪፎርም እያደረግን ነው ካለ ከዓመት በላይ ሆነ። የታለ ሪፎርም? በአንድ ጀንበር እንዳንለው ኦልሞስት 2 ዓመት ሆነው ስለዚህ ከተመረጠ ሊሆነው ዓመት አለፈው። ግን ሪፎርም ለማምጣት ካለፈው አትሌቲክስ ሻምፒዮና ዘንድሮ ምንም ውጤት ከዜሮ ከወጣን የሚቀጥለው ምንም ነገር አትጠብቅ። ይሄ አትሌቲክሱ ላይ የተጠመደው ፈንጂ ኢትዮጵያን ለእንደዚህ ውርደት እያደረጋት ነው። ስንት ኦሎምፒኮች አጣን። አሁን በምንድን ነው የቀረ ነው? በባዶ ወጣን አይደል? ይቀጥላል። አንገታችንን ደፍተን እንቀጥላለን። የኬንያ ፌዴሬሽን ዘግቶ ከዛ በኋላ አዳዲስ ይዞ መጣ አይደል? ስንትና ስንት ወርቅ እያፈሰ ነው። ወይ እንደዛ ማድረግ አለበት ወይ መንግስት ጣልቃ መግባት አለበት። አላቅም ምን እንደሚሆን። ግን ከዚህ በኋላ ማለት እንግዲህ ሪፎርም ላይ ነው ብሏል። እንቀበላለን። እኛ ግን የምንቀበለው ግን የሚታይ ነገር ፍንጭ ሲኖር ነው። ችግር ካለ ደግሞ እንግዲህ ወነሱ በራቸው እንደ ኬንያዎቹ ዘግተው ያልተፈቱ ነገሮች ካሉና ህዝብ ማወቅ ያለበት ነገር ካለ ወደ ሚዲያው መምጣት አለበት እና ማሳወቅ ያለበት የተሰራ ያለውንም ነገር ወይ ማየት አለብንና እንግዲህ ምን አይነት ነገሮች ይመጣሉ የሚለውን በሜዳም እንግዲህ በቢሮ አሰራርም አትሌቲክስ ፌዴሬሽኑ ክፍተትና እንዝላልነት የታየበት ሆኖ ያለ ውጤት አጠናቋል። መልካም ወደ ቀጣይ ርዕሰ ጉዳዮቻችን እናልፋለን። ወደዛ ከማልፋችን በፊት እንግዲህ ፕራይም ሪል ስቴት በሁለት ወሳኝ ቦታዎች የመኖሪያና የንግድ ቤቶችን ይዞላችሁ ቀርቧል። የአፍሪካ ኩራት የሆነው የአየር መንገዳችን ማረፊያና የበርካታ ኤምባሲዎችና ዲፕሎማቶች መገኛ በሆነው ቦሌ ላይ በካሬ በ80 ሺህ ብር ብቻ ቤት እየሸጠ ነው። ቢኖሩበት ቢያከራዩት አትርፈው ቢሸጡት ትርፋማ በሚያደርጋችሁ ቦሌ ላይ የቤት ባለቤት ሆኑ ይላቸዋል። ለጥቂት ቤቶችም ደግሞ የወጣ ዋጋ ስላለ ፈጥነው ይደውሉ ተብሏል። በተጨማሪም የወደፊቷ መርካቶ በምትሆነው የንግድ ማዕከሏ በፒያሳ ላይ ለሱቅ እንዲሁም ለቢሮ የሚሆኑ አፓርትመንቶች በፍጥነት እየተሸጡ ናቸው። በዚህ ሳይት ላይ የቀራቸው አነስተኛ ቦታ ስለሆነ በፍጥነት ተመዝግባችሁ የንግድና የቤት ባለቤቶች ሆኑ እያሏችሁ ነው። የፕራይም ሪል ስቴት ማስታወቂያ ሰምተን ተመልሰን እንመጣለን። በካሬ 80 ሺህ ብር ብቻ በነፋሻማና በውቢቷ ቦሌ ላይ የቤት ባለቤት መሆን እንደሚችሉ ያውቃሉ? ፕራይም ሪል ስቴት በቦሌ ሚሊኒየም ጀርባ የሚገኘውን ሳይታችንን ገንብተን ሸጠን መጨረሳችን ይታወቃል። አሁን ደግሞ በቦሌ ጃፓን እና ወሎ ሰፈር እየገነባን ያለነውን ከባለ 1 እስከ ባለ 3 መኝታ ቤቶች ላይ ቀድመው ለሚመጡ ለተወሰኑ ደንበኞች ብቻ በካሬ 80 ሺህ ብር እንደምንሸጥ ስናበስሮ በደስታ ነው። እንዲሁም የንግድ ማዕከል በሆነችው ፒያሳ አድዋ 00 ፊት ለፊት በ1 ዓመት ተኩል የምናስረክባችሁን ሱቆቻችንን ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። ከ2.6 ሚሊዮን ብር አጠቃላይ ክፍያ ወይንም በ900 ሺህ ብር ቅድመ ክፍያ የራስዎ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ፕራይም ሪል ስቴት። እንግዲህ እዚህ ስክሪን ላይ የምንመለከተው ሰው አለ። በሱዳን የነበረው የኢትዮጵያ ሰላም አስከባሪ ኃይል ተገንጥለው የቀሩት የትግራይ ተወላጆች የገጠማቸው ችግር አለ ተብሏልና ምንድን ነው? እስቲ እንግዲህ እሱን ደግሞ እንመልከት። ይሄ እንግዲህ የምታየው ፍስሐ ማንጁስ ነው። በጣም ዘራፊ ቀንደኛ ሌባ ነው። እንዳትሄዱ እያለ ሲቀሰቅስባቸው ነበር የዛ ጊዜ። በቀደምም እንዳነሳ ነው ይህን ጥሰው የመጡ የኢትዮጵያ መከላከያ ሰራዊት የትግራይ ተወላጆች ነበሩ። እዛ የቀሩት እንግዲህ ለከፍተኛ ችግር ተደርገዋል። ካለፈው ጥር ወር ጀምሮ $77 በተባበሩት መንግስታት በኩል ይቆረጥላቸው ነበረ። እሱም ተቋርጧል። 500 የሚሆኑት እንግዲህ መጥተው አዋሽ ካምፕ የተሃድሶ ስልጠና ወስደው እንግዲህ ባለፈው አይተናል። እነ ዶክተር አብርሃም የሰበሰቧቸው ጊዜ እዛ ከቀሩት ውስጥ 4 በተለያዩ በሽታዎች ሲሞቱ አንድ የመከላከያ የቀድሞ መከላከያ ሰራዊት አባል ወይም በኋላ ላይ አርሚ ሰባ የሰላም አስከባሪ ኃይል ማለት ነው። አንዲት ሴት ራሷን አጥፍታለች። በከፍተኛ ችግር ውስጥ ይገኛሉ። ጎዳና ላይ ወድቀዋል። በቀደም ዕለት ሰልፍ ሲወጡ በሙሉ ታፍሰው እስር ቤት እየተቀጠቀጡ ገብተዋል። እቺ ትሻልሻለች ወይ ያለው ዘፋኝ፣ እቺ ትሻላለች ወይ? የሀገርህን ባንዲራ ይዘ የኢትዮጵያ መከላከያን ሰራዊት ቃል ኪዳን በኪስህ ይዘ በልብህ ይዘ ሁልጊዜ ፊልድ ማርሻል የሚሉት ነገር የዶክትሪን እዚህ ጋር ይዘው ነው የሚሄዱት። ያሁን የመከላከያ ስለዚህ ዲሲፕሊን አለው የሚሉት ነገር አላቸው እና ሰው ሀገር ሰላም አስከባሪ ልትሄደህ ሌሎች ጓደኞች ሲመለሱ እንዴት በዘርና በጎጥ ተለይተህ እዛው ትቀራለህ? ያነገብከው ለኢትዮጵያ ምን ልትሞት ነው? የሄድከው ትግራይን ወክለህ ወያኔን ወክለህ አይደለም። የሄድከው የኢትዮጵያ መከላከያ ሰራዊትን ወክለህ ነው ወደ ሱዳን። ለምን? ሰላም ለማስከበር። ለምን? የኢትዮጵያ ሰራዊት በብቃት
ባለው ሙያ ባለው ችሎታ ተመርጦ ነው ሄደው። እንደዚህ አይነት ውርደት ይሻላል በሰው ሀገር ላይ ተከብረህ ሄደህ ተዋርደህ ጎዳና ስትወድቅ ማየት ያሳዝናል። ሌሎችም ከዚህ ሊማሩ ይገባል። እና የኢትዮጵያ መከላከያ ሰራዊት በፊትም እንደምንለው ብሔር የለውም። ፖለቲካ ፓርቲነትን እንደፈለግ ለምሳሌ አሁን ስለ ምርጫ ምንም ብለን አናውቅም። በዚህ አጋጣሚ ወደ 19 ሚሊዮን ህዝብ ነው የተመዘገበው ይመስለኛል። ይደርሳል። ጥሩ ነው። እና ሰዎች ይምረጡ። የፈለጉትን ቢፈልግ ብልጽግና ይምረጥ፣ ቢፈልግ ኢዜማ ይምረጥ፣ ቢፈልግ የፈለገውን ይምረጥ። ግን የኢትዮጵያ መከላከያ ሰራዊትን አትንካ። ነገ ብልጽግና ቢሸነፍ የሚተካው ፓርቲ ነው መከላከያ ሰራዊትን የሚቀበል። ጠላት አይደለም። ኢትዮጵያን የሚጠብቅልህ መከላከያ ሰራዊት ነው። ኢትዮጵያን የሚያድንልህ መከላከያ፣ ኢትዮጵያን የሚያዳንልህ በተግባር ተረሳ። እንዲህ ዛሬ 4 ዓመት ኢትዮጵያ እኮ ፈርሳ ነበር፣ የለንም ነበር እኮ። ዛሬ እኔ እናንተ እንደዚህ አናወራም ነበር። እች ሀገር እንደታቀደላት እንደ ሶማሊያ እንደነ ሶሪያ እንደነበረ ብትሆን በማን በወያኔ። ይሄንን አካል እንዴት አምነህ በተልእኮ የተሰጠህን ወደኋላ ገፍትረህ ሄደህ ጎዳና ላይ ትወድቃለህ። እና ግማሾቹም አርሚ 70 የሚሉትን ነው ሲቀላቀሉ ነበር። ይሄ ሰውዬ እንግዲህ ገንዘብ አግኝቶበት መጥቶ ህንፃዎቹን ሸጦ ያለውን ንብረት አሁን እዚህ ጋር በሱዳን ሆኖ ከዲያስፖራ ትግራይ እና ከትግራይን ከሚወዱ አካላት በቢሊዮን የሚቆጠር ዶላር ወደ ኪሱ ያስገባ ነው ብለው ነው በትግርኛ የጻፉበትና ለፍርድ መቅረብ አለበት ጀነራል ፍስሐ ማንጁስ። ከተራ ነው ማጅራት እንደመምታት ማለት ነው። እና ይህ ይሻላል። እንኳን በላቸው እነሱ ነው ኢትዮጵያን ለማፍረስ አይደለም እንደ ገንዘብ የሰጡት ዶላር የሰጡት። የእሱን ሌብነት ማበረታታችን አይደለም። ገብተዋል። ሌባ ነው። ግን አገር እንድትፈርስ ማጅራት መቺ ለምትለው አካል እዚህ ጋር ሄደህ ዶላር ከሰጠህ ይበልህ ይብላ። መልካም። እዚህ ስክሪን ላይ የምንመለከተው ይህ ካድሬ ያለና እንግዲህ ማን ነው ምንድን ነው የሚለው እስቲ ትርጉሙን ተነግረናል። በጣም ነው የሚያሳዝንህ። እንግዲህ በግልጽ ጦርነት ይሄ የህወሓት ቃል አቀባይ ካድሬ ነው፣ ሚካኤል አስገዶም ይባላል። ለወይን ቲቪ ጋር 1 ሰዓት ገደማ ነው ኢንተርቪው ያደረገው። በጣም አስደንጋጭ ነው፣ በጣም አሳዛኝም ነው። ሁኔታዎች ከቁጥጥር ውጭ ወጥተው ወደ አልተፈለገ አቅጣጫ ይሄዱና በግልጽ አሁን ምልህ ዳር ነበር የሚሉት፣ አሁን ግን በግልጽ ጦርነት እያወጁ ነው። በግልጽ ቋንቋ ምን አለ የሚለውን እስቲ እንስማው። እዚህ ጋር የሚለው በትግርኛ የፕሪቶሪያው ውል ሲታይ ስምምነት 100% ፈርሷል አለ። ፖለቲካ ውጥረቱን በሰላም ሊፈታ አይችልም። ሁኔታዎች ወደ ጦርነት እያመሩ ነው። ማን? ይሄ ካድሬ ነው የሚናገረው። ኢትዮጵያና ሱዳን በሚዋሰኑበት አፋር ክልል ድረስ የፌዴራል መንግስት የኛ ያልሆነ ማለቱን ልብ ይሏል። የፌዴራል መንግስት ነው። ከባድ የጦር መሳሪያዎችን፣ ወታደራዊ እንቅስቃሴዎችን እያደረገ ነው። ጦርነትን ወደ ጎን ትቶ ማንኛውም አካል ወደ ሰላም ከመጣ ድርጅታችን ለውይይት ክፍት ነው። ድርጅታችን ይሄ ሞተ ምልት ተቀበረ በምርጫ ቦርድ ህጋዊነቱን ያጣ ድርጅት። አሁን በሚታይ የፌዴራሉ መንግስት ተጨባጭ ሁኔታ ግን ጠባብ ነው። ሁኔታዎች በፌዴራሉ መንግስት እጅ ነው። ሙሉ የጦርነት ዝግጅት እየተደረገ ነው። የፕሪቶሪያው ስምምነት በግልጽ ፈርሷል። የትግራይ ወጣቶች ክልሉን ጥለው እንዲወጡ እየተደረገ ነው። ይሳካል ወይስ አይሳካም የሚለውን በቀጣይ ጊዜ የምናየው ይሆናል። በጥቅም ተደልለው ሰላም ፈላጊ መስለው የሚንቀሳቀሱ የትግራይ ተወላጆች እንዳሉ እናውቃለን። የክልላዊነት ፓርቲ ፈቃድ ኖሯቸው ነገር ግን መቀመጫቸውን በአዲስ አበባ ያደረጉ ተቃዋሚ ፖለቲካ ፓርቲዎች ዋስትና የላቸውም። ስማኝ እዚህ ጋር ሮቤል፣ ጦርነት ቢነሳ ወደ ስደት ያመራሉ አለ። ጦርነት ከተጀመረ ከየት ተነስቶ የት እንደሚያበቃ አይታወቅም። ነገ ከነገ ወዲያ አዲስ አበባ ላይ ምን እንደሚፈጠር የሚያውቁት ነገር የለም። ያቺ የጦርነት ቀን ስትደርስ ዳግም ወደ ስደት መሄዳቸው አይቀርም። አዲስ አበባ ውስጥ በማንኛውም ሰዓት ጦርነት ይነሳላል። እንደው ልባቸው ተራራ ነው፣ ምኞት አይከለከልም። ግን ዛሬም ስለ አገር መፍረስ እንጂ ስለ ልማት አይደለም የሚያወሩ ያሉት። ይህንን ኃይል ዛሬም እኮ ቢደግፍ ይኖራል። አዲስ አበባ ውስጥ አለ ጦርነት በማንኛውም ሰዓት ይነሳል። እናም አለ አዲስ አበባ ላይ የትኛውም ስርዓት ወይም መንግስት
በጭራሽ አያድናቸውም የትግራይ ተወላጆችን። አዲስ አበባ ለእኛ ዋስትና ልትሆን አትችልም ማለት እኔ ብትል ይሻላል። ስለዚህ በአስቸኳይ ከህዝባችን ጎን ይቆሙ፣ ለጦርነት ይሰለፉ። ይህን ካላደረጉ ጸረ ህዝብ ናቸው። የክልሉ ግዛት መቆራረስ ተግባር ግን ያበቃል። ሌላው ረቡዕ እንግዲህ በዚሁ ባላማጣ ላይ ታደሰ ወረደ ከሰሞኑ ከአደመ ቡድን ጋር ወደ ስፍራው ተንቀሳቅሶ ነበረ እና በምንድነው የልማት ምክክር መሪ ቃል በሚል እንደሆነ ሰዎች ስለ ልማት ሲያወሩ ሰምተህ ታውቃለህ? እዛ የሄዱት አንድ ለብሽሽቅ ከኮማንድ ፖስቱ ወጥቷል እና ደቡብ ትግራይን ተቆጣጥረነዋል ማለት ነው። ምን አለ መሰለህ፣ በትግራይ ክልል አጨቃጫቂ የሚባለው የሚገባኛል ጥያቄ የምነሳበት መሬት የለም ማለት ታደሰ። የትግራይ ህዝብ የማይደራደርበት ዋነኛ አጀንዳ የክልሉ ሉዓላዊነት ማስከበር፣ ተፈናቃዮችን ወደ ቀያቸው መመለስ ነው። ተፈናቃዮችን የመመለስ ሂደቱ መዘግየቱ በክልሉና በህዝቡ ህልውና ላይ ከፍተኛ ስጋት ፈጥሯል አለ ታደሰ። ወደ ጦርነት የምንገባው አለ። ሁለቱም ተመሳሳይ ነገር ናቸው። ቃላታቸው ብዙም አይለያይም። የምንገባው ብቸኛ ምክንያታችን ሉዓላዊነታችንን ለማስከበርና ተፈናቃይ ወገኖቻችን ወደ ቀድሞ ለመመለስ ስንል ነው። ይህንንም ፌዴራል መንግስት ሊያውቀው ይገባል። እንዴ ባለፈው ጊዜ ጸለምት ላይ ገብተው 12 መኪና ገባ። ከዛ ውስጥ አንድ መኪና ነው የተመለሰ። ለምን ገባችሁ ሲባል ታደሰ ምንድን ነው ያለው? የመደራደር አቅማችንን ለማጎልበት ተፈናቃዮች እንዲመለሱ ጫና ለመፍጠር አለ። አሁንም ጦርነት የምናነሳው ሰበብ አታብዛ ታደሰ። ታደሰ አንደኛ አሽከር ነው። ጦርነት የምናነሳው ተፈናቃዮችን ለማስመለስ ነው። ተፈናቃዮች የምታስመልሰው በጦርነት ነው እንዴ? ግን መጠቀሚያ ነው። አየህ፣ ሌላ የሚስቡት አጀንዳ አጥተዋል። ሌላ ምንም ካርድ አጡ፣ ምንም። ስለዚህ ተፈናቃዮችን ሰበብ፣ ኢላማ፣ መጠቀሚያ፣ ፖለቲካዊ ቁማር እየተጫወቱባቸው ነው እንጂ ስለ ትግራይ ህዝብ አስበው፣ ስለ ተፈናቃይ አስበው፣ ስለ ረሃብተኛ አስበው አይደል። አላማጣ ማምሻውን የዛን ሁለት አይ እንዳይሆን ደም ቼክ አድርገን ተመልከትልኝ። በቢራ ይራጫሉ። ታደሰም ይለጋዋል፣ እነዛም ይለጋሉ፣ እነመዲድም አሉ እና ቀጠለ። ወደ ጦርነት የምንገባው እችን ነገር ልድገምል፣ የምንገባው ብቸኛ ምክንያታችን ሉዓላዊነታችን ለማስከበርና ተፈናቃይ ወገኖቻቸው ወደ ቀድሞ ለመመለስ ነው። የትኛው ነው የትግራይ ሉዓላዊ ግዛት? ማለት ክልሎች አሉ። ትግራይ ግን ራሱን የቻለ መንግስት አይደለም፣ ሊሆንም አይችልም። ዛሬም ደግመን የምንለው ከኤርትራ ትምህርት መውሰድ አለብን። እናንተ ስለፈለጋችሁ ብቻ የምትገነጠል ትግራይ የለችም። በትግራይ በምንሄድባቸው አካባቢዎች አለ ታደሰ ከህዝብ የሚነሳልን ጥያቄ አንድ ነው። እሱም ሉዓላዊነት ይከበር የሚል ነው። እስቲ የት ቦታ አንድ ሰው እንደዛ እንዳለው ጦርነት አንፈልግም ነው ሲሉት የነበረው? የትግራይ ጦርነት መሮናል ነው ሲል የነበረው? በመሆኑ ማጨቃጫቂ ተብሎ የሚጠራ መሬት ጥያቄ በትግራይ የለም። ጊዜያዊ አስተዳደሩ ለፕሪቶሪያው ሰላም ስምምነት ተገዢ በመሆን ከፍተኛ ትዕግስት እያሳየ ነው አለ። ትዕግስት እያሳየ ያለው ታደሰ ነው። ነገር ግን ለሰላም ሲባል ብቻ ክልሉ ትልቅ ዋጋ እየከፈለ ይገኛል። ሰላም ስንል በጀትና ደሞዝ ተከልክለናል፣ ልማታችን ተቋርጧል፣ በርካታ ፈተናዎች እየደረሱብን እንኳን በትዕግስት እየጠበቅን እንገኛለን። ይህን መስዋዕትነት ሌላኛው የስምምነቱ ፈራሚ አካልም በአግባቡ ሊረዳ ይገባል። ትግራይ ከጦርነቱ በፊት ወደነበረችበት ሁኔታ ለመመለስ የቀጣይ ጊዜ ቤት ስራ ነው አለ። እንግዲህ እችን መልእክት እነዚህን ሁለት መልእክቶች በማያያዝ ለአንድ ከፍተኛ የፌዴራል መንግስት ባለስልጣን አስተያየት እንዲሰጡኝ ጠይቄያቸው ነበር። በጽሁፍ እንደዚህ ነው ያሉኝ። የሞኝ ለቅሶ መልሶ መላልሶ ነው። የነዚህ ደግሞ ከሞኝነትም በላይ የድንቁርና ነው። አሁን አዲስ ቋንቋ፣ አዲስ መውጫ መንገድ ማሰብ አይችሉም። አሁን በጣም ይሰለቻሉ እነሱም መስማት። በፕሪቶሪያው ስምምነት መሰረት ዲዲአር እምቢ ብሎ ተፈናቃይ እንዳይመልሱ አግቶ ቲዲኤፍ ለመቀለብ ነዳጅ ወደ ኤርትራ ለመሸጥ በጀት ይጠይቃል። እነማ እንደታደሰ እኞሹም ቀጠሉ። 3 ዓመት የወሰዱት በጀት መቼ አንድ ጤና ጣቢያ ሰሩበት?
ያኛው ደንቆሮ ደግሞ ከሌላው የተሻለ መስሎ የአዲስ አበባ ተጋሩን ያስፈራራል ካድሬው ማለት ነው። ኑ ከኛ ጋር ተዋጉ ይላል። ጦርነት ምን እንደሚሆን አይታወቅም ይላል። ምንነቱና ውጤቱ የማይታወቅ ጦርነት ለምን ይጀመራል አሉኝ። ሌላው እንግዲህ እዚህ ስክሪን ላይ የምንመለከተው ባለፈው ፕሮግራማችን አንስተው ነበር ከ170 ሚሊዮን ብር የጉቦ ድርድር ጋር በተያያዘ በአፋር ክልል የተያዙ እንቅስቃሴዎችን በተመለከተ የሚያንቀሳቅሰውን ባለሀብት የትግራይ ተወላጅ በተመለከተ አቅርበን ነበረ። መረጃው ትክክል ነው። ለፌዴራል መንግስትም እዛ ለክልሉ መንግስትም ትልልቅ ቦታዎች ላይ ወሳኝ ቦታዎች ላይ ደርሷል። ግን አንዳንድ ማስተካከያዎች ያሉት ምናልባት እዛ ላይ እኛ መኮረኒ ብቻ የጠቀስ ነውና መኪኖቹ ላይ የተጫኑት ነገሮች ዘይት፣ ስኳር እና ዱቄትን የመሳሰሉ ነገሮች ተገኝተውባቸዋልና በዛ መልክ እንዲታረም ነው። በጣም ከፍተኛ የሆነ ንግድ ይካሄድበት የነበረ እንቅስቃሴ ነውና እሱን ለተመልካቾቻችን ለማስታወስ ነው። እንግዲህ ይህ ግለሰብ በርካታ መረጃዎች በሱ ዙሪያ እየደረሱ ነው። ከዛ ውስጥ እንግዲህ የተወሰኑትን ለመጥቀስ ያህል አብናት የሚል ስያሜ ያለው በአማራ ክልላዊ መንግስት ፍቃድ የሰጠው አስመጭና ላኪ ድርጅት አቋቁሞ የተለያዩ ስራዎችን ይሰራ ነበር። እንግዲህ የተለያዩ ኢንቨስትመንቶች ውስጥ ያለ የንግድ ሰው ነው። አዲስ አበባ ላይ ቡልቡላ ተብሎ ከሚጠራው አካባቢ አንድ ህንፃ ነበረው። ባለፉት ዓመታት በሙሉ አዲስ አበባ ውስጥ የነበሩትን ፎቆችና ቢዝነሶችን ሸጦ ጨርሷል። ይሄ ቡልቡላ ላይ የሚገኝ ህንፃው እንግዲህ ያለ እናሳያለን። የተለያዩ ቦታዎች የሚገኙ ህንፃዎችን ህንፃው በግብር ምክንያት በ150 ሚሊዮን ብር ታገደበት። እንግዲህ ሲታገደበት አብናት የሚለውን ድርጅት ዘጋና እዛው ቢሮ ላይ በአንድ ዲያስፖራ ስም ታምነን የሚል ድርጅት ከፍቶ እየነገደ ይገኛል። ዘሩ እንግዲህ በርካታ ቢዝነሶችን ሌሎች ሰዎችን ከፊት አድርጎ ወይም ደግሞ በእነርሱ ስም ፍቃድ በመውጣት ከነሱ ጀርባ ሆኖ ሀብት ሲያካበትና ሲሰበስብ የኖረ ሰው ነው። በርካታ የገንዘብ የባንክ ዕዳ አለበት። እንግዲህ ግብር በመሰወርም ይታወቃል። በተለይም ደግሞ ሰባራ ባቡር አካባቢ የሚገኝ ህንፃውን በመንደር ውል 350 ሚሊዮን ብር የተሸጠ ህንፃን ውልና ማስረጃ ሄዶ ሲዋዋል ግን በ100 ሚሊዮን ብር በመዋሉ መንግስት ማግኘት ያለበትን ከፍተኛ ጥቅም አሳጥቷል። በተመሳሳይ ቦሌ ድልድይ ስር የሚገኝ ህንፃ ደግሞ በመንደር ውል 250 ሚሊዮን ብር ሸጦ በውልና ማስረጃ ደግሞ 60 ሚሊዮን ብር ነው የተዋዋለው። በዚህ መልክ እንግዲህ መንግስት ማግኘት ያለበት እዛ የሚዋዋሉበት ቢሮ ሌቦች አሉ ማለት ነው የሚተባበሩት። እሱማ የትኛውም ቦታ ላይ እኮ በገንዘብ ሁሉ ነገር ይያዛል። ተባባሪዎች አሉ፣ ግልጽ ነው። ይህ ግለሰብ እንደዚህ አገር ሲዘረፍ እንግዲህ እኛ መረጃዎችን እያወጣ ነው። እንግዲህ ይህ ግለሰብ እንግዲህ ፍርድ ቤቶች ላይ ከዳኞች ጋር እየተመሳጠረ ፍትህ በከፍተኛ ሁኔታ እያዛባ ይገኛል። በተደጋጋሚ ብዙ መረጃዎች ደርሰናል። ልደታ ክፍለ ከተማ ላይ ብቻ ከ10 በላይ የመሬት ክርክሮች አሉት ወይም ነበሩት። ይህንን የእርሱ ጉዳይ ብቻ የሚይዙ ከስር ፍርድ ቤት የተወሰነን ጉዳይ ወደ ይግባኝ ወስደው በተለየ ሁኔታ የእርሱን ጉዳይ ብቻ የሚይዙ ዳኞች እንዳሉ እንግዲህ መረጃዎች እየመጡ ናቸው። እነዚህን ሰዎች ስም ዝርዝራቸውን በቅርብ እንመለሳለን። እንግዲህ በዚህ ዙሪያ ግፍ ከተፈጸመባቸውና ምናልባትም ደግሞ እንግዲህ በጣም የሰበር ውሳኔዎች ተሽረው ብዙ ነገሮች እንትን ያሉባቸው የተዛነፉባቸውና ህግ የተዛነፉባቸው ሰዎች ፍትህን ያጡ ሰዎች ወደ ዝግጅት ክፍላችን ጥቆማ አድርሰዋል። የተወሰኑትንም አግኝተናል። ከነሱ መካከል ደግሞ አንዱን ለጊዜው ስሙን አንጠቅስም። ያው እንግዲህ መረጃዎቹ እጃችን ላይ ገብተዋል። ማስረጃዎቹ፣ ዶክሜንቶቹ፣ ሁሉን ነገር አይተናል። በቅርብ እዚህ ስቱዲዮ ከነዝርዝር ማስረጃዎቹ ጋር አድርገን በይፋ ዝርዝሮች እናቀርባለን። እንግዲህ ይህ ግለሰብ ዘሩ ዋነኛና የሰጠው ዓላማውና ዋንም ደግሞ ከህወሓት የሰጠው የቤት ስራ ተብሎ የሚታሰበው መንግስት ስራውን ተረጋግቶ እንዳይሰራ ማናጋት ነው። በተለይም በገንዘብ ኃይል የፍትህ ስርዓቱን ማዛባት፣ ግብር ማሳጣት፣ እነዚህ ነገሮች ሲኖሩ ደግሞ ሰዎች ቀጥታ የሚጠቁሙት ወደ መንግስት ነው ምሬታቸውን እና እንዲህ አይነት ንግዶችን ውስጥ አለበት። ከዚሁ ጎን ለጎን ተያይዞ ደግሞ ከህገወጥ ዶላር ምንዛሬ ጋር በተያያዘ በዋነኝነት እንቅስቃሴ እንዳለበት መረጃዎች እየደረሱ ነው። የጦርነቱም ጊዜ ነበር የሚያደርገው ማን ከማን ጋር ትስስራለሁ የሚሉት እጅግ በጣም ብዙ በርካታ ማስረጃዎች አሉን። በተለያዩ የፎርጅድ ማስረጃዎች የምኖች ብዙ ዶክሜንቶች ቀርበዋል። እነሱን እንግዲህ ወደዚህ የምንጋበዘውም ተበዳይ እንግዲህ አለ፣ ከእሱም ጋር እናቀርባለን። ወደፊትም ደግሞ አሰናስለን ለሚሰጠለው አካል ዶክሜንቶችን አደራጅተን እንሰጣለን። እኛም ደግሞ ማሳረጊያውን ጠብሰቅ አድርገን ይዘን መረጃውን እንቀርባለን። የምጨምረው ካለ ደውል ስላንተ። አሁ እንግዲህ አንዳንድ ከዚህ በፊት በተደጋጋሚ ስለ ዘሩ ተናግረናል። በተለይ አሁን ይሄ ሎጂስቲክ ያስገባላቸው ነው። መሳሪያ የሚገባው በኤርትራ በኩል ነው። ዋና ተዋናይ እሱ ነው። እዚህ ያሉ ንብረቶችን በተከታታይ እየሸጠ ነው። በዛ ላይ ደግሞ ግብር እያስጠፋ ማለት የ100 ሚሊዮን የሚገምተው 60 ሚሊዮን እንደዚህ እያደረግ እንደዚህ የሚተባበሩ ሌቦችን መያዝ ያስፈልጋል። ይሄ ስርዓት እንዲቀጥል ነው የሚፈለገው። ዘሩ ሰርቶ አይደለም ያመጣው። ከድርጅቱ ጋር ተጣብቆ ከነስዩ መስፍን ጋር በህገ ወጥ ስራ ነው ይህንን ነገር ያመጣው እና እስቲ እንግዲህ የተበዳዮችንም የሚያውቁትንም መረጃ ይዞ መቅረብ ይሻላል። መልካም። በዚህ አጋጣሚ ሰመረ ባሪያውን እንግዲህ ታውቁታላችሁ ክቡራን ተመልካቾቻችን፣ በውጭም በሀገር ውስጥም ያላችሁ
በየዓመት በዓሉ በጣም መልካም የተቀደሰ ተግባር ያደርጋል። እንግዲህ ፊታችን ፋሲካ ነው። እዚህ ጋር አድራሻዎቹ አሉ። የኢትዮጵያ ንግድ ባንክ አለ፣ ዳሽን ባንክ አለ፣ ቴሌብር አለ። በውጭ ደግሞ አሜሪካን ላላችሁ ዜል አለ። ስለዚህ ያቅማችሁን አድርጉና ተመረቁ ነው የሚለው እና አቅመ ደካሞች ድጋፍ ያደርጋል እና በጣም ጨዋ ልጅ ነው። ስነ ምግባር ያለው ልጅ ነው። ጎበዝ ነው። እንግዲህ በምታያቸው አድራሻዎች ምናልባት 1044 75 95 838 የኢትዮጵያ ንግድ ባንክ ነው። ቴሌብር ደግሞ 0901 13 36 36 ነው። መልካም እንግዲህ ከበረከቱ ተሳተፉ። እነዚህን አቅመ ደካሞች መደገፍና መርዳት የኢትዮጵያውያን ባህል ስለሆነ የተቻላችሁን ድጋፍ አድርጉ። እንኳን ደረሳችሁ ባለው እነ ሰመረና ባልደረቦቹን ጓደኞቹን ደግሞ ስለምታደርጉት መልካም ነገር እጅግ አድርገን እናመሰግናለን። እንግዲህ ጠቅላይ ሚኒስትር አብይ አህመድ ያስተላለፉት መልእክት አለ። በተለይ ይሄ ሎጅ ሲመረቅ እዛ ላይ ያነሷቸው ነገሮች አሉና ከዛ ጋር በተያያዘ ቅድም የተወሰኑትን አንስተን ነበር። አሁን ደግሞ ከነዳጅ ጋር የተያዙትን ነገሮች እናንሳ። ጠቅላይ ሚኒስትር አብይ በዕለቱ እንግዲህ በመካከለኛው ምስራቅ በተቀሰቀሰው ሰሞነኛ ጦርነት ሁለት ወሳኝና አንኳር ጉዳዮች ለሀገራችን ፈተናዎች ሆነው ተጋርጠዋል ሲሉ ገልጸዋል። እነሱም ነዳጅና ማዳበሪያ ናቸው። ዘንድሮ አስደማሚ የበልግ ዝናብ እየዘነበ መሆኑን አስታውሰው አርሶ አደሮችና በአመራር ላይ ያሉ ሰዎች ይህንን ዝናብ እንደዋዛ መመልከት የለባቸው። የበልግ ዝናብ በዚህ መጠን እየዘነበ ማለት ቀጣዩ ዓመት ጥጋብ እንደሆነ አመላካች ቢሆኑ ያንን እውን ለማድረግ ግን መሬትን አለስልሶና አርሶ መጠበቅ ተገቢ ነው ሲሉ አሳስበዋል። ዘንድሮ በመካከለኛው ምስራቅ በተቀሰቀሰው ሰሞነኛው ጦርነት እነዚህ ሁለት ወሳኝ አንኳር ጉዳዮች ወይም ግብዓቶች አደጋ ገጥመውናል። አንደኛው ነዳጅ ሲሆን ሁለተኛው ማዳበሪያ ነው ያሉት ጠቅላይ ሚኒስትሩ በሁለቱ ግብዓቶች ላይ በተጋረጠው አደጋ ፈተና የሚያጋጥመው የምግብ እጥረት ዋነኛው እንደሆነ ገልጸው በዓለም ላይ የመጣው ፈተና ከባድ ቢሆንም የኢትዮጵያ አርሶ አደሮች በርትተን ከሰራንና ቢያንስ 2 ሚሊዮን ሄክታር መሬት በበልግ ማረስ ከተቻለ ችግሩን እንቋቋማለንና ከወዲሁ መበርታትና መጠንከር ያስፈልጋል ብለዋል። ወቅታዊ መልክ ስለሆነች ብዙ አጋጣሚ በጣም ጥሩ ነው። እውነት ነው። ወደ ዋናው ርዕሰ ጉዳያችን ደግሞ እንለፍ። እሺ ይሄን ቪዲዮን መልከትና እንግዲህ የምትነግረን ነገር ምንድነው? ይሄ ቪዲዮ ብቻ ሳይሆን እንግዲህ ትንሽ ከዚህ ከ2012 ጀምሮ እስካሁን ያሉትን ሂደቶች የሚዳስስ ነው። እንግዲህ አሁን ቆርጦ ተነስተዋል። ጦርነት እናካሄዳለን እያሉ ነው። በቀደም ዕለት ባላማጣ ስብሰባ ላይ እጅግ ብዙዎችን ያስደነገጠ ነውረኛ ከአንዲት እናት የማይጠበቅ ንግግር እቺ ሴት ተናግራለች። እዚህ ያለው አብዛኛው ህዝብ ልጁን ለግንባር ለመስጠት ለጦርነት ዝግጁ ነው። እቺ እርግጠኛ ነኝ የሚሰጥ ልጅ የላትም። ግን ይኸውልህ ምን ትላለች መሰለህ? መርዝ ነው ንግግሩ። ልጆቻችን ትግራይ ታሸንፋለች ብለው ግንባራቸውን ለመስጠት ተዘጋጅተዋል። ምንድን ነው የሚያስፈራን? ኧረ ጀነራሎች ልብ አድርጉ እንጂ ቶሎ ጀምሩ ነው ጦርነት። ሰውየው እየተዘጋጀ ነው። ማንን ነው? ዶክተር አብይን እኮ ነው። ሰውየውን ጊዜ እየገዛችሁለት ነው። ልጆቻችን ብቻ ሳይሆኑ እኛ ትግራይ ትስር እያልን ግንባራችንን ለመስጠት ተዘጋጅተናል። ይህንን አንድ ያዝልኝ። ቅድመ 2012 ክረምት አካባቢ ኃይሌ ገብረስላሴ ሽማግሌዎች፣ አዛውንቶች መቀሌ ድረስ ሄደው ሲማጸኑ ኃይሌ እንደውም ኤርፖርት መጉላላት ደርሶበት ያንንም ሳይተነፍስ ከዛስ እችን እናት ተመልከታት። በእውነት እኔ ሁሌም ሳያት በጣም ነው እምባ የምታመጣው። ስለ እናታችን ስንል እንነጋገር። ና አብይ፣ ና ደጉ፣ ና ለማ፣ ኑ ሁላችንም መሪዎች ኑ ቁጭ ብለን እናቶቻችን እንዳያለቅሱብን እናደግ ብላችሁ ተሰብስባችሁ ሰላም ልታመጡልን ይገባችኋል። እባክዎትን ባለሽበት ሰላም ሁኚ። እናትች ነች። ቀድማ ፈርታ ነበር ይሄ ሁሉ እንዳይሆን ሆነ። ሐዋሳ ነው የምትኖረው የሰማሁት። እንደው ብናገኛትና ኢንተርቪው ብናረጋት ትልቅ ታሪክ ነው የሰራችው። በጣም እናቶች እንዳያለቅሱ ኑ ተነጋገሩ። የመንግስት ወኪል አይደለችም፣ እናት ነች። እቺ እናት ለልጆቿ የምታስብ እናት ዶሮ
ጫጩቶቿን ይዛ አይታቸዋል። አሞራ ሲመጣባት ምንድነው የምታደርገው? ክንፏን ነው የምትዘረጋው። የትኛዋ እናት ነች ግንባርህና ለጦርነት ተዘጋጅ የምትል? እቺ እናት ደም እንዳይፈስ ተማጸነች። ዳግም እናቶች እንዳያለቅሱ በኢትዮጵያ እናቶች ስም በኢትዮጵያ ወላጆች እናት ስም ማጸኖታለሁ አለች። ለዚች መልካም እናት ደም እንዳይፈስ እናቶች እንዳያለቅሱ ላለችው ከደቡብ ድረስ ለሄደችው እናት እቺ እናት ተብዬ ደግሞ የምትመልሰውን ስማት። ለምን እናደቅሳለን? እኛ እናስለቅሳለን እንጂ አናለቅስም። አየ ወራኮች ሲሱ ተለቅሳ አየናት እኮ ነው። ግርጥት ብላ ምን መስላ ደግሞ እንደገና ስትነፋረቅ አየን። ጦርነት ዝተህበት የምትገባበት ነገር አይደለም። እግር ኳስ እኮ ጨዋታ አይደለም። አንዳንድ ጊዜ እግር ኳስ አሸንፋለሁ ብለህ ትገባለህ። አርሰናል ያሸንፋል ምናምን እኔ ሲቲ ያሸንፋል፣ ከዛ በኋላ ሊሸናነፉ ይችላሉ። እሱ አይደለም እኮ ጦርነት። ግን እንደዛ ብለህ የምትፎክርበት አይደለም። በተለይ እናት የትኛው ክፍል ዘመን ላይ ነው ጦርነት የምታበረታታው? በየትኛው ሀገር ነው እናት ጦርነት ስታበረታታ? በጣም እኮ የሚያሳዝን እኮ። ለምንድን ነው የምናለቅሰው? ለማን ነው የሚያስለቅሱት? የሚፈርስ ቤት የለንም፣ የምታለቅስ እናት የለችንም፣ የሚሞት ወጣትም የለንም። እነሱ ከብረት የተሰሩ ናቸው። አዩን እኮ የትግራይ ላይ ታዩ እኮ ሞተው ምን አካሉ ጎሎ ስንት ሆኖ እሱን እናያለን። ቆይ ይኸውልህ፣ ከዛስ በ2012 አሁንም ጦርነት ከመጀመሩ በፊት ስዬ አብርሃ ይነናል። ፈሪ ነው ስዬ አብርሃ። ይሄን ተናግሮ ትጥቅ ይጀምራል ከዜሮ ከትንሽ ለ17 ዓመት ሙሉ ከሰዓት ያወጣነት ሰራዊት ፈጥረናል። ትልቅ ሰራዊት አሸናፊ፣ ውጤታማ። አበበች የምትናገረው አንድ ነገር ነበር። ደርግ የገዛው 17 ዓመት ነው። ህወሓት ስለ ደርግ ያወራው 30 ዓመት ነው። አሁን 35 ዓመት ሆነዋል። እንደዛ ናቸው። ደርግ የሚባል እኮ የለም። አንድ ጭራቅ ነው የቀረው አይደል? ማነው ስሙ? ሙሳ ኃይለማርያም ይባል። የት አለ ደርግ የሚባል? ፈራርሶ አፈር የገባውን ከርሰ መቃብር የወረደውን እንደገና ታነሳለህ። ኮሮች ደምሰን ኮሮች እንትን ብለናል ምናምን። ኮሮች ደምሰን ኮር ፈጥረናል። እሺ መካናይዝዶች ደምሰን መካናይዝድ ፈጥረናል። ሙሉ የተደራጀ ከነታንኩ ከነመድፉ ትልቅ ሰራዊት ይዘን አዲስ አበባ የገባ ነው። መድፍና መሳሪያ ነው ይዞ የገባው። ሰራዊት መገንባት እናውቃለን። ጦርነት አንፈልግም። በጣም ጥሩ። ይሄንን አለሱ። ከዛስ ምግበ ደግሞ እንደዚህ ይል ነበር። ያለ አግባብ የሚጠፋ የትግራይ ወጣት ህይወት እንዳይኖር አደራ። ባለ አግባብ ያለ አግባብ አብዛኛው ልክ የትግራይ ህዝብ የሚያስብ አይመስል። አብዛኛው የትግራይ ወጣ የዩኒቨርሲቲ ኮሌጅ ተማሪ ነው። ሁሉንም ያመጣ ነው። ልንጠነቀቅ ይገባላል። አሁን የሚያስብ ይመስል ለትግራይ ወጣት ከኋላ እኮ ሲረሽን የነበረው እሱ እኮ ተለቅ ያሉት ትልልቆቹ ከኋላ ናቸው ያሉት። እንደ አስፈላጊነቱ ከፊት እናስገባዋለን። የአሁኑን ቀልጥፋችሁ ቶሎ በአስቸኳይ ለውጡት ነው የሚለው ሮቤል። ለነዚህ ሁሉ ድንፋታ ለስዬ፣ ለምግበ፣ ለዚች ለአሮጊቷ፣ ለሁሉም በተለይ ኮሮች ደምሰን ምናምን ለሚለው ማርሻል ምን ይላሉ? ምንስ ሰጡ ከዛ በኋላ የሚለው እናየዋለን። ከዛ በፊት ግን ፕሮፌሰር ሀረገወይን የሄርሜላ እናት ሀረገወይን አሰፋ ነገር ያለ አርቲስቷም ሀረገወይን ባለሽበት እድሜሽ ይርዘም፣ ሰላምና ጤና ሁኚ። አስቀድማ የትግራይ ሁሉንም አይደለም እያልን ያለ ነው። እነዚህን በተለይ እንዴት እንዳወቀቻቸው ተመልከት። ጨፈር ግን ጠበንጃ ይዙና ተመርቀው ነው። የት ሀገር ነው አንዲት ሴት ጀግና ለመባል ልጇን መርቃ ወደ ጦርነት? አየህ፣ ይሄ ነው
አንዲት ሴት ጀግና ለመባል እንዴት ነው መርቃ ልጇን ወደ ጦርነት የምትሸኘው? ማዳም ሳይደርስ ራሱ ነጻ ሳያወጣ ከማታቀው ጠላት የዛን ጊዜ በረሃ ያሉ ማለት ከማታቀው ጠላት ነጻ እንዲያወጣት ሂድ ብላ እነመለስ ልጆች ነበሩ ምናምን አለች። እነሱ ተልኮ ነበራቸው በፊትም ሂዱ ተብለው በረሃ ሲገቡ እናት እንዴት ነው መርቃ ወደ ጦርነት ልጇን የምትሸኝ? ነጻ እንዲያወጣላት ሀገርን ለማስከበር መርቃ ትሸኛለች። ሶማሌ ወራሪ ኢትዮጵያን ወረረ ሲባል በታሪክ እንደምናውቀው እንዳነበብ ነው ልጆቿን መርቃ ትሸኛለች። ለምን? ሀገር ከሌለ እሷ የለችማ። እናትነት በኢትዮጵያዊነት ጭምር ነው የሚመሰለው። ወንድም ወንድሙን እንዲገድል ዛሬም ልጆቼ ግንባራቸውን ለመስጠት ተነስተዋል የምትል እናት ነች እቺ? በጭራሽ እናት አይደለችም። ፕሮፌሰር እንዴት ነው የምትገልጻቸው? የምትልኬት ነው የት ሀገር ነው በእናቶች ስም ጦርነት የጠየርነት ኦፕሬሽን የዛሬ ስንት ዓመት ነው የስዩም ኦፕሬሽን እንደገና ስዩም መስፍን ኦፕሬሽን የትግራይ እናቶች ጦርነት ቤት አገር ነው በእናቶች ስም ጦርነት የተሰየመው አለች። ይሄ የሚሆነው ወያኔ ውስጥ ነው። የት ሀገር ያ ምን ተሰማሽ? አይገርምኝም። ከዛ ነው ያወጣሁት እኔ ያሳለፍኩት ከዛ ባህል መንጋጋ ፈልቅቄ ራሴን ለማውጣት የከፈልኩት ዋጋ አውቃለሁ። አውዝ ዲፕ ኢን ዳት እና አይገርምኝም። አንድ ወቅት ላይ የትግራይ እናቶች አይደለም ሴቶች ነው የምላቸው። አዎ ምን ማለት ነው? እስቲ እት ይኖራሉ። እናትነት ዴፊኒሽን አለው። ስማት እናትነት እንዴት እንደምታቀርበው እኔ ራሴ አሁን እናት ሆኜ ሳስበው ያን ልጅ ሳይጠይቀኝ ልጆቼ ሳይጠይቁኝ እዚህ ዓለም አምጥቻቸዋለሁ ብዬ ነው የማስበው። ግዴታ ውለት አይደለም ለነሱ ሳሳድጋቸው ለዚህ ዓለም ደግሞ እንዳዘጋጃቸው ግዴታ አለብኝ ብዬ ነው የማስበው። ህይወቴም በተግባርም እሱ ነው ያሳየሁት። እንዳመጣጣችን ወሰደን ሁሉ ጊዜ ምንድነው የሚሉት ወላጆች? የልጆችን ክፉ አታሳይ ነው የሚሉት። ይሄንን ነው የምናውቀው። ዛሬስ ልጆችን አዘጋጅቻለሁ ግንባራቸውን ለመስጠት ምንድነው የምትጠብቁት? አብይ እንዳይቀድማችሁ ቶሎ ጦርነት ጀምሩ። እቺ እናት ነች እነ ፕሮፌሰር ሀረገወይንን የወለደች ማህፀን ያፈራች ትግራይ እንደዛች አይነት አሜኬላ እንደዛ ሁለት ሴቶች ያፈራታለች። እንደ ፕሮፌሰር ሀረገወይን በርካታ ጥሩ እናቶች አሉ የትም ቦታ። ግን ልጆችን ግንባራቸውን ለጥይት ሰጥቻለሁ እንኩ ሁለት ሞቶብኛል ሁለት ጨምሮ የምትል ግን የትም የለችም። በጣም ጥሩ። ለነስዬ ፉከራ ፊልድ ማርሻል በወቅቱ ምን አሉ? ግን ስዬ እንደዛ ማድረጉ ከባድ ጥፋት አምጥተዋል። እንዳለውም አልሰራውም። ይኸውልህ ጦርነት መስራት እንችልበታለን ነበር ያለው አይደል? ኮሮች አፍርሰን ኮሮች እንዳለውም እያፈረሰ አልፈጠረውም። ውጤቱም እሱ እንዳለው አይደለም የሆነውና ስህተት ነው የሰራው። ስዬ በዛ እድሜ በዛ ተሞክሮ አስታራቂ ነው ነበር መሆን የነበረበት። አስታራቂ ቢሆን ኖሮ እንደሱ አይነት ሰዎች በተለይ የትግራይ ሰዎች እንደዛ አይነት ሰዎች አስታራቂ ቢሆኑ ኖሮ ጦርነቱ አይጀመርም ነበር። ያ ሁሉ ዋጋ አስከፍልም ነበር እና አሁን ምን አመጣ? የስዬ ፉከራ ለትግራይ ህዝብ ምን አመጣ? ብልጽግና ነው ያመጣው ወይስ ምንድን ነው ያመጣው? ለትግራይ ህዝብ ሞት አይደለም እንዳያመጣው፣ መፍረስ አይደለም እንዳያመጣው። ይሄ ነው የመጣው ጥፋት። ግን 1 ሚሊዮን ወጣት ማስጨረስ ነው። የነ ምግበ የነ ስዬ ድንፋታ። እንግዲህ ይኸውልህ ስዬ አብርሃ ልጆቹ ቦስተን ናቸው። ልጆቹ 3 ልጆች ቃልና ትናንት ስዬ እንደዚህ ይዟቸው እነዚህ ልጆቹ ናቸው። ቦስተን ነው። እቺ ትምኒት እህቱ ነች። ይሄ ትልቅ ልጁ ነው። እንደዚህ ያስመርቃል። ልጆቹን እንደ ጫጩት ታቅፎ ቦስተን ውስጥ በጥሩ ትምህርት ቤት አስተምሮ ያስመርቃል። የዳውስ ልጅ እያለቀ ነው። በቃ ደህና ይኩ እخواتي ጠብየም ለከ ተመርጠ ልጆቼ ጠፉብኝ 4 ልጆቼ طبعا ودي حبحبيه وقام معزل لي هاي المعزله
እኚህም ልጃቸው ጠፍቶባቸው ነው። ሰለስተ ደቀን ታይ ማኸለ 3 ልጆቼን አጣሁኝ። ኩንዚያ አይዞ እንዳ ጸላኒ ይከ አህመድ አልጎ መጣን አጣዚም ዶ አህመድ አልጉ እነዚህ ልጆች አመድ ይበላቸዋል። እነዚህ ደግሞ 4 ሮቤልን ይመስላል። እነዚህ የልጆቻቸውን ታቅፈዋል። እነዚህ 3 4 5 ልጆቻቸውን አጥተዋል። ይሄ እንዲቀጥል ነው የሚፈልገው። የድንፋታው መጨረሻ ይሄ ነው። እነዚህ ድሃዎች እንዲያልቁ ማድረግ ይገርማል። ሁሌም የምንለው እንደዛ ነው። በጣም የሚያሳዝን ነው። አሪፍ መረጃ ነው ያደረስከን። እንግዲህ እንደዚህ አይነት ጠብሰቅ ያሉ መረጃዎችን ወደ ኋላ መለስ ብለን ወደፊት የሚሆነውን እየተነበየን ያለውን ትንታኔ እንደዚህ በዚህ መልኩ እናቀርብላችኋለን። ጠንከር አድርገን ደግሞ እንደዚህ እንድናደርስላችሁ ያው ኢትዮ ዴይሊን መደገፍ ከእናንተ ይጠበቃልና በኢትዮጵያ ንግድ ባንክ 1375 369 919 ድጋፍ አድርጉልን። ተከታታይ ፕሮግራሞችን እናደርሳችኋለን። ከወዲሁም ደግሞ ዓመት በዓል እየመጣ ነው። እንኳን አደረሳችሁ ልትሉ ትችላላችሁ። ስለነበረን ቆይታ ግን እጅግ አድርጌ አመሰግናለሁ። ከስቱዲዮ ከወጣም በኋላ ዘግይቶ በደረሰን ዜና መሰረት በዛሬው ዕለት በሻዕቢያው ጀነራል ኢዮብ ፍስሐዬ በቅጽል ስሙ ሃሊባይ የሚመራ ቡድን መቀሌ መግባቱን ማወቅ ተችሏል። በዚህም በዛሬው ዕለት ከፍስሐ ማንጁስ ጋር በመቀሌ መገናኘታቸውና መምከራቸው ሲታወቅ የተመካከሩበት ጉዳይ ለጊዜው ለማወቅ አልተቻለም። የኤርትራ ጀነራሎች ድንበር እያቋረጡ ወደ ትግራይ በመግባት የኢትዮጵያን ድንበር በመጣስ በተደጋጋሚ ህገወጥ ተግባር እየፈጸሙ ይገኛሉ። የተከበራችሁ ተመልካቾቻችን የዕለቱ መሰናዷችን ይመስል ነበረ። ፕሮግራሙን አዘጋጅተን ወደ እናንተ ደስላችሁ ጋዜጠኛ ሪያት ሱማሪያም እና ሮቤል ምትኩ ነን። ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ። በካሬ 80 ሺህ ብር ብቻ በነፋሻማና በውቢቷ ቦሌ ላይ የቤት ባለቤት መሆን እንደሚችሉ ያውቃሉ? ፕራይም ሪል ስቴት በቦሌ ሚሊኒየም ጀርባ የሚገኘውን ሳይታችንን ገንብተን ሸጠን መጨረሳችን ይታወቃል። አሁን ደግሞ በቦሌ ጃፓን እና ወሎ ሰፈር እየገነባን ያለነውን ከባለ 1 እስከ ባለ 3 መኝታ ቤቶች ላይ ቀድመው ለሚመጡ ለተወሰኑ ደንበኞች ብቻ በካሬ 80 ሺህ ብር እንደምንሸጥ ስናበስሮ በደስታ ነው። እንዲሁም የንግድ ማዕከል በሆነችው ፒያሳ አድዋ 00 ፊት ለፊት በ1 ዓመት ተኩል የምናስረክባችሁን ሱቆቻችንን ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። ከ2.6 ሚሊዮን ብር አጠቃላይ ክፍያ ወይንም በ900 ሺህ ብር ቅድመ ክፍያ የራስዎ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ፕራይም ሪል ስቴት